ለሴቶች መናገር የምፈልገው በጣም በሚሊዮኖች የሚቆጠሩ ምናልባት ሀብት ላይ ኖራቸው ይችላል የሚገርም አይምሮ ግን ያላቸው ወንዶች አሉ። ወንዶቹ እኔ አይኑን ከፍቶ ማየት ከቻለ እንደው ሰፈር ወጣ ገባ እንኳን ሳይል እንኳን ቤተክርስቲያን መስጊድ ለየቦታው ቸርች ዞር ብሎ ቀርቶ እንደው በራፉ ላይ እንኳን ዞር ካለ የሀገር ሴቶች ለትዳር የሚሆኑ አሉ። ግን ደፋር ወንድ ባይዞይ ሴት ልጅ ደፋር ወንድ በሽታ ታውቃለች። በጣም ደፋር ወንድን እንደዚሁ ይሸታታል። በቃ የፈለገ አለባበሱ ይመር ፈሪ ወንድ እንደዚሁ ያስታውቃል። ፈሪ ነው። ደፋር ወንድ ደግሞ ሴቶች እንዲያይቱ ያውቃሉ። ቆንጆን ሴት የሚያበላሸው ወንድ ነው። ለምን? ጥሩ ስብዕና ያላት ከባለቤቷ ጋር ታምና መኖር እየፈለገች የባለቤቷ ጓደኛ እሷን ይጀነጅናል። የገዛ የሱ ወንድሞች እሷን የሆነ ነገር ያረጋታል። የገዛ እንደ አባታቸው እንደ አባት የምታየው ሰው እሷን የሆነ ነገር ያረጋታል። በጣም መንፈሳዊ ሰዎች ናቸው አይነኩኝም ብላ የምታስበው ሰው እሷን ይነኳታል። እቺ ጥሩ የነበረችው ልጅ እያከፋት የሚሄዱ ሰዎች ናቸው እንጂ ቆንጆ ስለሆነች ሴት ልጅ አስቸጋሪ ናት ለትዳር አትሆን የምትባል አይደለም። በጣም ቆንጆ ሆነው ኖርማል በቃ ቆንጆ የማይባልን ሰው አግብተው የሚኖሩ አሉ። ሲጀመር ቆንጆ ይሄ ነው ተብሎ የተደመደመ በዓለም እስከዛሬ አልተገኘም። አንድን ሴት ከባለቤቷ ጋር የሚያግባባት ውበቷና የሱ ውበት ሳይሆን ማንነቷ ነው። አንድን ወንድም ትዳር ውስጥ እንደገባ ከሚስቱ ጋር የሚያግባባው ውስጣዊ ውበቱ እንጂ የላይኛው ውበቱ አይደለም። መጀመሪያ 100% ተማመንባት፣ እርግጠኛ ሆንባት፣ ተነጋግራችሁ ጨርሶ ከዛ በኋላ ለጓደኛ ነገር ያን ጊዜ እንጂ እርግጠኛ ሳይሆን ለሰው ከነገረ ያ ሰውም እኔ እንጃ ተረጋጋ፣ አንተ እኮ ቆንጆ ነህ፣ አንተ እኮ ስነ ስርዓት በዚህ በኩል አግባ ብሎ ይጀነጅንሻል። በዚህ በኩል ደግሞ ምንድናት እሷ እኮ አትሆንም፣ ካንተ መልክ ጋር ካንተ ቁመና ጋር አትሄድም ይላሉ። ሰውየው እኮ ያችን ሴት ያገኘው በደም ዋጋ እኮ ነው ባይዞ፣ እሷንም ያገኘው በመከራ ነው። እሷንም አግኝቶ ደግሞ ለእህቱ ሲያማክር እንዴ እቺ አታምርም፣ እቺ አፍንጫዋ፣ እቺ ጆሮዋ ምናምን ይላሉ። እነሱ ፈልገው የሚሰጡሽ ይመስል የወንድ ልብ ባንኳኳት የምትችል ወንድ አያያዝ መታቀን ሴት ወንዶቹ ሊረባረቡባታል። እሱ ቀርቶ ይሄ የወንድ ልብ ማንኳኳት የሴት ልብ ማንኳኳት የሚችሉ ወንዶች በጣም በቃ 6 7 8 10 15 ሴቶች አጠገባቸው በቃ እኔን አግባኝ ይላሉ። ለምን ማንኳኳት ይችላል? ይሄ የተኛውን የሞተውን ነገር ውስጧ መቀስቀስ የሚችል ወንድ ነው። የራስ አቋም ይኖር። ንብረት ስላለክ ሴት ልጅ አትወድም፣ ንብረት ስለሌለክ ደግሞ አትጠላህም። 100% እርግጠኛ ሆነና በማንነት መጠየቅ የምትፈልጓትን ሴት ጠይቅ። አልፈልግም ትበል ከፈለገች። ሰላም ጸግሽ፣ እንዴት ነህ? እግዚአብሔር ይመስገን አለው። አሁን ደግሞ የምናወራበት ሀሳብ በሀገራችን ውስጥ በጣም ብዙ ትዳር ፈላጊዎች አሉ፣ ወጣቶች አሉ፣ በእድሜያቸው ከፍም ያሉ ሰዎች አሉ። ግን ብዙውን ጊዜ ሞክረው ወይ ስላልተሳካላቸው ወይም ደግሞ ፈልገው ስላላገኙ ተስፋ ቆርጠው ወደ ትዳር ዓለም ውስጥ መግባትን ፈርተው ወደ ትዳር ዓለም ውስጥ ያልገቡ ግን ማግባትን በውስጣቸው የሚፈልጉ በጣም የሚሹ ሰዎች አሉና ለእነዚህ ሰዎች የምትመክረው ምክር? ኦኬ እሺ፣ አመሰግናለሁ። በጣም ያላገቡ በሚሊዮን የሚቆጠሩ ሰው በነገራችን ላይ ቁጥሮቹ በጣም እያሻቀቡ ነው። አሁን ሰዎች እንደሚያስቡት አይደለምና እለት ያላገቡ ሰዎች ከታች ወጣቶች ይመጣሉ። የተወሰነው በየአመቱ የምትሰሚያቸው በየቦታው የሚጋቡ አሉ። በሚሊዮን የሚቆጠሩ ሰዎች ደግሞ አሁንም ያላገቡ ሰዎች አሉ። እንግዲህ ምንድነው የምትመክራቸው ብለሽ ብታስቢ፣ እኔ አንድ በጣም ለኢትዮጵያ ውስጥ መንገር የምፈልገው ነገር ቢኖር ለኢትዮጵያ ወንዶች በጣም በሚሊዮን የሚቆጠሩ ሴቶች አሉ። በሚሊዮን የሚቆጠሩ ቢፈልግ በቃ የሚገርም አይነት በቃ የሚያስደነግጡ አይነት ሴቶች አሉ። በነገራችን ላይ አንድ ሰው ሳያገባ በረጅም ዓመት የሚቆየው የተሻለ ሴት ፍለጋ እንጂ ኖርማሏን ሴት ዛሬ ወጥቶ ዛሬ ማግባት ይችላል። ብዙም ያናል ማንነት እና ጥሩ ነገር የሌላትን ሴት ዛሬውን ወጥቶ ዛሬውን ማግባት ይችላል። ሴትም ልጅ የተሻለ ስብዕና ያለው ፍለጋ ነው እንጂ የምትቆየው ኖርማል ወንድ ከፈለገች ዛሬውን ወጣ ዛሬውን ትዳር መያዝ ትችላለች። ግን የተሻለ ስብዕና ያለው ማንነት ያለው ሃይማኖት ያለው ባህል ያለው ሀገር ወዳድ የሆነ ልጁን የሚወድ ሚስቱን የሚወድ ስትይ መስፈርቶቹ ከፍ ያሉ ስለሆኑ በጣም የሚያምር ነገርና ኖርማል ነገር ሜዳ ላይ አታገኝም። እንደ ድንጋይ በየቦታው ተለቅሚው የተሻለ ኳሊቲ ስለሆነ የምትፈልጊው ትንሽ መጠበቅ ይፈልጋል፣ መረጋጋት ይፈልጋልና ለሴቶች መናገር የምፈልገው በጣም በሚሊዮኖች የሚቆጠሩ ምናልባት ሀብት ላይ ኖራቸው ይችላል የሚገርም አይምሮ ግን ያላቸው ወንዶች አሉ። ማየት ከቻለች ሴቷ አጠገቧ አናነቃ የምትሰው ወንድ የሚያስደነግጥ ወንድ ነው። በነገራችን ላይ አንቺ ያለፍሽውን ያቺኛዋ ሴት ደግሞ ዋው አገኘው ታድዬ ብላ አብራ ትኖራለች። አንዷ ሴት የጣለችውን ደግሞ አንደኛዋ ሴት ደግሞ አንዷ ሴት የጣለችውን አንደኛዋ ሴት ትቀበላለች። አንድ ወንድ የጣላትን አንደኛው ወንድ ደግሞ ሰፍ ብሎ የታገኘዋት በቃ እግዚአብሔር ነው ከላይ የሰጠኝ ብሎ ይቀበላታልና በሚሊዮን የሚቆጠሩ የሚገራርሙ ሴቶች አሉ። ሲበዛ ጨዋ ይሆኑ
ሴት ልጅ ደግሞ እንደ ወንድ አይደለችም። ካገባች በኋላ ብዙ ወደዛ ወደዚህ አትፈልግም። የፈለገ መጥፎ የምትሆን እሱ በሚያመጣው ጣጣዎች እሷን በራሷ ችግር እንጂ ካገባች በኋላ ሴት ልጅ ክትት ብላ ነው ኖርማል መኖር የምትፈልገው ትዳሯን አክብራና። ይሄ ስልሽ ሁሉ አይደለም ችግር ያለባቸው በቃ አስቸጋሪው ሰዎች የሉም ማለት አይደለም። ግን እርግጠኛ ሆኜ የምነግርሽ ነገር ኢትዮጵያ ውስጥ በጣም ስነ ስርዓት ያላቸው መልካም የሆኑ በሚሊዮን የሚቆጠሩ ሴቶች አሉ። ብዙ ወንዶች ግን እቺን ሴቶች እንዳያዩ የጋረዳቸው ብዙ ነገር፣ አንደኛ ደሞዝ ይጋረዳቸዋል፣ አንደኛ ውበት ይጋረዳቸዋል። በቃ ቆንጆ ሴት ብቻ ናት የምፈልገው ብሎ ያስባሉ። ውበት ካገባ በኋላ ምንም ዋጋ እንደሌለው አያቅም። ካገባሽ ልክ ቤት ውስጥ ልክ ስትኖሪ ቀጥታ የሚያግባባሽ የሷ ውበት ሳይሆን የሷ ማንነት ነው። አንድን ሴት ከባለቤቷ ጋር የሚያግባባት ውበቷና የሱ ውበት ሳይሆን ማንነቷ ነው። አንድን ወንድም ትዳር ውስጥ እንደገባ ከሚስቱ ጋር የሚያግባባው ውስጣዊ ውበቱ እንጂ የላይኛው ውበቱ አይደለም። በጣም የሚገራርም ቁመና ያላቸው ዋው ይሄ ልጅ ዋው እቺ ልጅ የሚያስብሉ ሰዎች አሉ፣ ቤት ውስጥ አማርኛ አውርተው ማግባባት ያቃታቸው። ስለዚህ ምንድነው እኔ ብዙ ጊዜ መልክ ላይ እስከዚህም አላተኩርም። ያው ማለቴ ደስ ይላል፣ ሁሉም ሰው ቆንጆ ነው ሲጀመር፣ ቆንጆ ይሄ ነው ተብሎ የተደመደበለት የለም። ግን አንዳንዴ መልክ ሳታይ ማንነትን ማወቅ እንዴት ይችላል? ለምሳሌ የሆነ አንተን የሚስብህን አይነት ገጽታ ያለው ሰው ጋር ሄደ ቀርበክ ነው ማንነቱን ልታቅም ትችላል። ምን አለ መሰለሽ ከውጪ ሁላችንንም አትራክት የሚያደርገን ነገር አለ። ለምሳሌ አንቺን የሚስብሽ አይነት ወንድ አለ፣ ዝም ብሎ በቃ የሚስብሽ በነፃም እሱ ጋር ለዋል የምትይው አይነት ወንድ አለ። ለሌላ ሰው ግን ቆንጆ ያለ እሱ እንዳንቺ ነው። በሚሊዮን ኢትዮጵያ ውስጥ ለምሳሌ 120 ሚሊዮን ህዝብ ቢኖር 120 ሚሊዮንን ህዝብ የሚስበው ራሱን የቻለ የግል ነገሩ አለ። አንቺ እቺ ልጅ አታምርም ያልሻትን እሱ ዋው በቃ ብሎ አብሮ ይኖራል። ያንቺ ወንድም እኮ ሊሆን ይችላል፣ ግን ወንድምሽ ስለወደዳት አንቺም ተወጃታለሽ። በጣም ስትቀርቢያት ግን ውስጣዊ ውበቷን ስታይ በጣም ነው የምትደነግጭው። እንደነገርኩሽ ይሄ ከውጪ የሚስብ ነገር ለምሳሌ እንደየመልካችን የምንቀበለው ነገር እንዲያይተን ዋው በቃ እቺ ልጅ ወድጃታለሁ የምንለው ነገር አለ። ውስጥሽ መቀበል አለበት መጀመሪያ ስታይ። ግን ያን ያህል ፎከስ አፍንጫዋን አይተሽ ከዛ ከንፈሯን አይተሽ ደግሞ ጉንጯን አይቶ ደግሞ ጆሮዋ አያምርም አንገቷ እና ሴት ላይ እንደዚህ አቃቂረም ልክ ደግሞ የሆነ ነገሯን አይቶ ደግሞ ጸጉሯ እዚህ ጋር ደርሷል የሚሉ አይነት ወንዶች አሉ። በቃ አቃቂር የሚያወጡ እና ምንድነው እሱ ከውጪ አትራክት አትሊስት የሆነ ውስጣችን የሚገባ ስናየው ደስ የሚለን ነገር ሊኖር ይገባል፣ ጥያቄ የለውም። ግን በጣም ውበት ላይ ቁመና ላይ መልክ ላይ እኔ ግን ይሄን ስልሽ ቆንጆ ሴቶች የሚገርም ስብዕና የላቸውም አይደለም። እኔ ጥሩ ሚዛት ወንድ ካገኘች እንደውም እንደ በቃ ቆንጆ የሚባሉ ሴቶች ጥሩ ማንነት አላቸው። ቆንጆን ሴቶች የሚያከፏቸው ወንዶች ናቸው። እንደነገርኩሽ ከዚህ በፊት ቆንጆን ሴት የሚያበላሸው ወንድ ነው። ለምን? ጥሩ ስብዕና እያላት ከባለቤቷ ጋር ታምና መኖር እየፈለገች የባለቤቷ ጓደኛ እሷን ይጀነጅናል። የገዛ የሱ ወንድሞች እሷን የሆነ ነገር ያረጋታል። የገዛ እንደ አባት የምታየው ሰው እሷን የሆነ ነገር ያረጋታል። በጣም መንፈሳዊ ሰዎች ናቸው አይነኩኝም ብላ የምታስበው ሰው እሷን ይነኳታል። እቺ ጥሩ የነበረችዋን ልጅ እያከፏት የሚሄዱ ሰዎች ናቸው እንጂ ቆንጆ ስለሆነች ሴት ልጅ አስቸጋሪ ናት ለትዳር አትሆን የምትባል አይደለም። በጣም ቆንጆ ሆነው ኖርማል በቃ ቆንጆ የማይባልን ሰው አግብተው የሚኖሩ አሉ። ሲጀመር ቆንጆ ይሄ ነው ተብሎ የተደመደመ በዓለም እስከዛሬ አልተገኘም። የውበት ውድድር ቦታዎች አሉ። በቃ ከዛ ከተወዳደሩ ሰዎች በእውቀትሽና በእንትንሽ በቁመናሽ አንደኛ ተወጫለሽ። ከዓለም አይደለም ከዛ ቦታ እንጂ ተመልካቹ በጣም ስለሚለያይ ውበት እንደተመልካቹ ስለሚለያይ። ዛሬም ግን ቁጥር 1 አማላይ የሚባለው የልብ ውበት ነው። ቁጥር 1 አማላይ አይምሮ ነው። በቃ የሰውን ማንንም የመግዛት አቅም ያለው አይምሮ ነው። ከዛ ቀጥሎ በቃ የልብ ውበት ነው ሰዎችን የሚያግባባው። ለምሳሌ የአፋቸው ንግግር ሳይሆን የልብ መልካምነት የልብ ቁርኝነት ነውና በዚሁ ደግሞ አንዳንድ ሰዎች የራሳቸው ምርጫ ያላቸው ማግባት የሚፈልጉትን አይነት ሰው አግኝተው ግን ውሳኔውን ለጓደኞቻቸው ወይም ለቤተሰብ ይሰጣሉ። ማለት ወስነው ሳይሆን ወደዛ ሰው ለማማከር የሚሄዱት ለምሳሌ ይሄን ሰው ባገባው ምን ትላለህ ወይ ይሄን ሰው አብሬው ምን ትላላችሁ እያሉ የሰዎችን ፍላጎት ይጠይቁና በእነዛ ሰዎች ማንነት ውስጥ ታስረው የሚፈልጉትን ሰው ሳያገኙ ይቀራሉና ሰዎች ውሳኔያቸው እንዴት ራሳቸው መወሰን አለባቸው። የሚፈልጉትን አይነት ማንነት ባህሪ መልክም አግኝተዋል፣ ግን ራሳቸው ለመወሰን አጠገብ ያሉ ሰዎች ምን ይሉኛል ይሄን ሰው ባገባ የሚል ፍራቻ ያለባቸው ሰዎች አሉና እንዴት አድርገው ማስተካከል አለባቸው? በነገራችን ላይ መጀመሪያ አንቺ ያልወሰንሽበትን ሰው በታሪክ እንደውም ለሰው አለማማከር ነው። ሰው በጣም ወድጄዋለሁ ያልሽውን ሰው ይሆናል ጥሩ ነው ሊልሽ። ለምሳሌ እናትሽም ቤተሰብሽ የሆነ ሰው ወድጄዋለሁ ከምትያቸው አርግዣለሁ ስትያቸው
ምንድነው በቃ ስራው የት ነው ታዲያ ይሆንሻል ወይ ነው እንጂ የሚሉት ምንም የማለት አቅም የላቸው። ኦሬዲ ያልሻቸው ነገሮች ምንም አስተያየት ለመስጠት የማይመቹ ስለሆኑ ግን ምንድነው እሱ መጀመሪያ አንቺ ወስኚ አንቺ ውደጂው። እኔ እንደውም ብዙ ጊዜ ምን እመክራለሁ ዝም በሉ እላቸዋለሁ። ይሄ ማለት የሆነ እርግጠኛ ሳትሆኝበት ለማንም ባይናገሩ ብዬ እመክራለሁ። ብዙ ጊዜ ሴቶችንም ወንዶችንም መጀመሪያ 100% ተማመንባት፣ እርግጠኛ ሆንባት፣ ተነጋግራችሁ ጨርሶ ከዛ በኋላ ለጓደኛ ነገር ያን ጊዜ እንጂ እርግጠኛ ሳይሆን ለሰው ከነገረ ያ ሰውም እኔ እንጃ ተረጋጋ፣ አንተ እኮ ቆንጆ ነህ፣ አንተ እኮ ስነ ስርዓት በዚህ በኩል አግባ ብሎ ይጀነጅንሻል። በዚህ በኩል ደግሞ ምንድናት እሷ እኮ አትሆንም፣ ካንተ መልክ ጋር ካንተ ቁመና ጋር አትሄድም ይላሉ። አጭሯን አጠረች፣ ረጅሟን ረዘመች ምናምን ብሎ አስተያየት ይሰጣሉ። ምርጫ ያጣም ሰውየው እኮ ያችን ሴት ያገኘው በደም ዋጋ እኮ ነው ባይዞ፣ እሷንም ያገኘው በመከራ ነው። እሷንም አግኝቶ ደግሞ ለእህቱ ሲያማክር እንዴ እቺ አታምርም፣ እቺ አፍንጫዋ፣ እቺ ጆሮዋ ምናምን ይላሉ። እነሱ ፈልገው የሚሰጡሽ ይመስልና ይሄ ዝም ብሎ ከሜዳ የምትሰበስበው አይደለም፣ በመከራ ነው የምትግባው። የዘመኑ እንደምታየው የሆነ የተሻለ ነገር ያላቸው ሰዎች የተሻለ ነገር የሚያገኙበት እድል የበዛበት ሀገር ነው ውድድር ጊዜ ስለሆነና ምንድነው እርግጠኛ ከሆንሽ በኋላ ለሰው ብታማክሪ፣ ከዛ በተረፈ ምርጫሽን አንቺ ወስኚ መጀመሪያ እንጂ አንቺ ሳትወስኚ ለጓደኛ ብትነግሪ ስታጣጥልብሽ ቅር ሊልሽ ነው፣ ከፍ ስታረገብሽም ደግሞ የሆነ ነገር ሊሰማሽ ነው። ከዚህ ሁሉ ግን 100% መጀመሪያ አንቺ ተማመኝበት፣ ሰውየውን ውደጂው፣ ተማመኝበት። ከዛ በኋላ ንገሪያት። ካልተማመንሽ ካልወደድሽው ብትነግራቸው እንኳን መልሰው ያንቺን እምነትና ያንቺን ፍላጎት ይሸረሽራሉ። ይሄ ደግሞ በጣም ብዙ ጓደኛዎች በጣም የምትወደውን ሰው አስተዋት ያውቃሉ። ብዙ ቤተሰብም አረ እሱ አይሆንሽም ተይ ተቸኩለሻል ብለው የልጅቷን ፍላጎት አስተዋት ያውቃሉ። በዚህ በኩል አግቢ ይላሉ፣ በዚህ በኩል ደግሞ ይሄን ተይ ይላሉ። ከዛን አንቺ ደግሞ 1 አመት 2 አመት 3 አመት ሲቆይ ይሄ ሁሉ ጩኸት ይበዛና አንድ ቀን የማይሆን ነገር ላይ ትወርቂያለሽ። ከዛ ላይፍ እንዳለ በጸጸት የተሞላ ይሆናልና እኔ ምን ተመክራቸዋለሁ ብለሽ ብትይኝ በሚሊዮን የሚቆጠሩ ለትዳር የሚሆኑ ሴቶች አሉ። ወንዶቹ እኔ አይኑን ከፍቶ ማየት ከቻለ እንደው ሰፈር ወጣ ገባ እንኳን ሳይል እንኳን ቤተክርስቲያን መስጊድ ለየቦታው ቸርች ዞር ብሎ ቀርቶ እንደው በራፉ ላይ እንኳን ዞር ካለ የሀገር ሴቶች ለትዳር የሚሆኑ አሉ። ግን ደፋር ወንድ ባይዞይ ሴት ልጅ ደፋር ወንድ በሽታ ታውቃለች። በጣም ደፋር ወንድን እንደዚሁ ይሸታታል። በቃ የፈለገ አለባበሱ ይመር፣ ፈሪ ወንድ እንደዚሁ ያስታውቃል። ፈሪ ነው። ደፋር ወንድ ደግሞ ሴቶች እንዲያይቶ ያውቃሉ። ፈሪውን እንደምንም አሽሞንሙና ግድ የለህም አይዞ እኔም እንዳንተው ፈሪ ነኝ እያለች ወደ ሲስተም ካላመጣችሁ በጣም ችግር ነው። ስለዚህ ይሄን ስል ግን ደፋር ስትሆን የሴትን መብት ንካ አይደለም መንገድ ላይ ግን ወንዱ በጣም ይሄ ፍራቻ ሰው ምን ይለኛል ሰው ምንም አይልም። በነገራችን ላይ በዚሁ መንገድ ነው። እኔ አሁን ይገርመኛል ለ30 40 50 አመት ፍራቻ በጣም ብዙ ሺህ ወንዶቹን እንደዚህ ይዟል። ያላገቡ ሰዎች በጣም ይፈራሉ። አግብተው ያሉ ሰዎች ደግሞ እያገቡ ቀለበትም ይዘው ሌላ ሴት ለማናገር ደፋር ናቸው። እኔ ለይዞላቸው ምን አይዶን ነው። አዎ ትዳር እግዚአብሔር ስጦታ ነው። መልካም ነገር እንዲመጣልክ ቤት ድረስ አንኳኩቶ እንዲመጣ መጠበቅ የለብም። ግን አንዳንድ ጊዜ ሰዎች አጠገባቸው ያሉትን ሰዎች ማስተዋል ትንሽ ይቸገራል። አጠገባቸው ሆኖ ለትዳር የሚሆናቸው ሰው እያለ ግን ሌላ ሰው ማየት መፈለግ አለባቸውና አጠገባቸው ያሉትን ሰዎች ቢያስተውሉ ያስባለሁ። እሱ ብቻም ሳይሆን ራሱ ልጅቷን አይተዋትም ራሱ ይፈልገዋትም ራሱ ልቧን ማንኳኳት ችግር ይሆንባቸዋል። ወንድ ደግሞ የሚባለው ጠጋ ብሎ የሴት ልብ ማንኳኳት የቻለ ነው። ሴት ልጅ ማስም ደግሞ በጣም ብዙ ወንዶች የሚረባረቡባት ምን አይነት ሴት መሰለች? የወንድ ልብ ማንኳኳት የምትችል ወንድ አያያዝ የምታቀን ሴት ወንዶቹ ሊረባረቡባታል። እሱ ቀርቶ ይሄ የወንድ ልብ ማንኳኳት የሴት ልብ ማንኳኳት የሚችሉ ወንዶች በጣም በቃ 6 7 8 10 15 ሴቶች አጠገባቸው በቃ እኔን አግባኝ ይላሉ። ለምን ማንኳኳት ይችላል? ይሄ የተኛውን የሞተውን ነገር ውስጧ መቀስቀስ የሚችል ወንድ ነው። ስለዚህ አንድ ሴቷን ራሱ ወደዋት ራሱ አይተዋት ሄዶ ልቧን የማንኳኳት አቅም የላቸው። ለምን ይፈራል? የሚይዛቸው ነገር እንዲህ ብትለኝስ ምንም አዲስ ነገር የለም። እኔ አሁን ብዙዎቹን ጠይቃለሁ። ስንት ሴት ሞከረህ ነው? አንድ 10ዎቹን አናገርኳቸው። በቃ ደስተኛ አይደሉም ይሄን ነገር ይሉኛልና ደስተኛ አይደሉም ይላሉ። ከዛን በሚያሳዝን ሁኔታ መጨረሻ ላይ በቃ የሆነ ዝም ብሎ ይሁን በሚለው በሰው የሆነ ነገር ውስጥ ነው የሚገቡት። ከዛ እሷንም አያስደስቱም ራሳቸውንም አያስደስቱም። ስለዚህ ምንድነው ለወንድ የምትመክረው ብለሽ ብትይ 100% እርግጠኛ ሁን። ራስህን ወደድ። ራስህን ካልወደድክ የምትወድ ሴት የለችም። የራስ አቋም ይኑር። ንብረት ስላለክ ሴት ልጅ አትወድም። ንብረት ስለሌለክ ደግሞ አትጠላህም። 100% እርግጠኛ ሁንና በማንነት መጠየቅ የምትፈልጓትን ሴት ጠይቅ። አልፈልግም ትበል ከፈለገች። በነገራችን ምንም አዲስ ነገር የለም እኮ። ለምን ቤተ መንግስት አይሆን አንኳኩተሽ በቃ ወድጄሻለሁ ምን አልፈለኩም ምንም አዲስ ነገር የለውም። መሞከሩ አይከፋም በሚለው ማለት በጣም በሚገርም ሁኔታ ደግሞ
በቃ የሆነ ምስኪንነቱንም ቢሆን ወዳ ታገባለች። በእርግጠኝነት ነው የምነግርሽ። ሴት ልጅ እንዲህ ደፍሮ ወዶ ወድሻል ምናምን ያላትን ወንድ በቃ ምስኪንነቱና ድፍረቱን ራሱ ወዳለት ልታገባው ትችላለች። ግን ወንዱ ይፈራል፣ በቃ ይፈራል። እንዲህ ብልስ በዛ ላይ ደግሞ ትኩረት አይሰጥም። እዚህም እዛም በትንትን ያለ ነው ትኩረቱ እንጂ አንኳክቶ ወድጄሻለሁ ካለ አባትዮ ራሱ አረኔ ውጪ ሊል ይችላል። ስለዚህ ወንዶች በተለይ እስክታገቡ ድረስ መረባችሁን ሰፋ አድርጋችሁ ጣሉ። ወደ መረባችሁ የሚገቡትን ደግሞ እያጣራችሁ ማይሆነውን አውጥታችሁ የሚሆነውን እያመጣችሁ ከ10 5 ከ5 3 ከ3 2 ከሁለቱ ደግሞ እጣጥለሽ ጸልየሽበት እግዚአብሔር የቱን የፈቀደው ብለሽ አንዱ ላይ እንጂ በሚሊዮን የሚቆጠር ሴቶች ያሉበት ሀገር ላይ ፈራለው እንዲህ ነው ይሄ ውሸት ነው። መፍራት አንድ ነገር ነው። አንዳንድ ሰዎች ደግሞ ሰውን የሚንቁና ምርጫም የሚያበዙ ሰዎች አሉ። መጨረሻ ላይ ግን የማይሆን አወዳደቅ የሚወድቁ ሰዎች አሉና እነዚህም ቢያስተካክሉት የሚል ሀሳብ አለኝ። አብሶ ሰው መናቅ ንቀህ መጨረሻ ላይ መራጭ ወድቃል ከመራጭ ይባላልና የማይሆን ሰው ላይ ልትወድቅ ትችላለህ። ማለት የማይሆን ስልክ መልኩ ላይ ሆን ይችላል፣ ግን የማይሆን ማንነት ያለው ካንተ አስተሳሰብ ጋር የማይሄድ ሰው ጋር ልትወድቅ ትችላለህና ምርጫ ማብዛትም ያን ያክል መልካም ነው ብዬ አላስብም። ምርጫ ያን ያህል ማብዛቱ ጥሩ አይደለም። ከዛ በተረፈ ግን ብቻ ግን ደፍሮ በጠየቅ ወንዶች እኔ በጣም ብዙ ሴቶች አሉ። እኔ እርግጠኛ ሆኜ የምናገረው በጣም በሚሊዮን አዲስ አበባም ክፍለ ሀገርም ሴቶች አሉ። ፍራቻና ቆራጥ አለመሆን ይሄ በሰው ምክር መሄድ አለ አይደለ እንዲህ ላድርግ እንደ አቋም በነገራችን ላይ አቋም ማጣት እኮ ነው። ወንዱ ብዛት አብዛኛው ሰው አቋም የለውም እንጂ ፍላጎቱ ካለው በጣም እንደሱ ከነማንነቱ ተቀበላ የምትኖር ሴቶችም ጋር ነው ይሄ በነገራችን ላይ አቋም ከያዘችና ከወሰነች በቃ አሁን አንዳንድ ሴቶች እኔ ያጋጥሙኛል በጣም አግብተው ከዚህ በፊት አልተሳካላቸው ቁጭ የሚገርም ማንነት እያላቸው ወንድ ሲቀርባቸው ኖ እኔ አትቅርበኝ እኔ ልጅ አለኝ እንዲህ ምናምን ብለው በቃ ሰው ይገፋሉ። ከዛ በተረፈ ደግሞ ኖ እኔ ያለውን እኔ ከዚህ በፊት ልቤ በፍቅር ተሰብሯል እንዴ በቃ ሰውን እንደ እንትን ያሸሻሉ። ያለፈ ታሪካቸው እስረኛ ሆኖ ነው ሰዎች ማለት የሆነ ጊዜ እግዚአብሔር አንጥቶ ላንቺ ይሄ ነው የሚሆነው ብሎ ቤቷ ውስጥ ቁጭ የሚያደርግላት ነው የሚመስላት። እንደዛ ብሎ ነገር የለም። ህይወት ምንድነው? ታወሪያለሽ አንዱ ካልተሳካ ሌላውን 10 ካልተሳካ 20 ካልተሳካ 30 ከሞክርሻቸው ውስጥ አንዱ ይሳካልሻል እንጂ ገና ሳትሞክሪ ተስፋ መቁረጥ አንዱ ሁለቱን ይሞክራል ተስፋ መቁረጥ አንዱ መሞከር ከዛ ተስፋ መቁረጥ ያ በተለይ ለትዳር የሚመከር አይደለምና ሴቶችም በጣም በድፍረት ቀረብ ብላችሁ አናግሩ አውሩ። ነገ ይሄ ነገር ምን ይሆናል መሰለሽ ከዛሬ 10 ዓመት ምናምን በኋላ ወንዱም ሴት አይፈልግም ሴቷም ወንድ አትፈልግም። ነገሩ አሁን ሲታይ ቀላል ይመስላል። በነገራችን ላይ ወንድ ልጅ ሴትን አለመጠየቅ ሴትም ደግሞ ለወንድ እሺ አለ ማለት ሴትም ወንድን አለመፈለግ አደጋው እየበዛ ሄድና ነገ አቅጣጫውን ይስታል። ምንም እኮ ጥያቄ የለውም። ጥሩ ነገር አይኖርም። ሴትም ጥሩ መልስ ለወንድ ልጅ መመለስን ብትችል ለምሳሌ ወዶ የጠየቃትን እህት አንዳንድ አሁን ለምሳሌ ስልክ የማያነሱ ማን የሚገርም የሚያስጠላ ማንነት የሚያሳዩ አሉ። የወደደሽን ሰው በተቻለ መጠን ትሪት አድርግ ባይዘይ ምንድነው ሉራስ እኮ አላለም በቃ ወድጄሻለሁ ነው ያለው። አልፈልግም ምንም ራሱ በፍቅር ማለት አይኖ ያስጠላል በጣም አንቺ ማትወጂው ሰው በጣም 24 ሰዓት ሊደውልና ሊረብሽሽ ይችላል። አትሊስት ግን ወዶ ስለሆነ ትንሽ ያን ያህል ባታደርግ እንኳን ትንሽ ካንቺ ከጨዋነት ጋር የሚሄድ ወንዱም ወዳ የቀረበችውን ሴት በፍቅር መጉዳት ራሱንም ነገ በህመም መጉዳት ምክንያቱም የምትሰሪያቸው ነገሮች ተመልሶ አንቺ ጋር ይመጣሉ። አሁን ለምሳሌ ኢትዮጵያ ውስጥ በየትኛውም ሀገር ላይ ኖሩ ሚስቱ ላይ ግፍ የሚሰራ ወንድ እኔ 100% እርግጠኛ ከፎቅ ላይ ቢዘል አይሞትም። ሚስቱ ላይ የሰራውን ግፍ ሳይቀበል አይሞትም። እኔ በትንሹ እድሜ የተማርኩት ትልቅ ነገር ቢኖር እዚህ ምድር ላይ የዘራሽውን ዘር ሳታጭጂ ራስሽን ብትገኝ እንኳን አትሞች በቃ ትተርፊያለሽ። በተአምር ተርፈሽ ዋጋውን ትቀበያለሽ ያን ያደግሽበትን እና እኔ አሁን አንዳንድ የሚያለቅሱ ሴቶች ያጋጥሙኛል። በጣም በባሎቻቸው ተጎድተው በጣም የሚያዝኑ ሴቶች አሉ እና የዚህ የሐዘናቸው የዛ ሰው ላይ እንባ ነው። ያ ሰው ደግሞ የዚህን እንባ ደግሞ ዋጋ ከፍሎ ነው የሚሞተው። ሴት ልጅም ባለቤቷ ላይ የምታደርገውን እያንዳንዱን ዋጋውን ከፍላ ነው የምትሞተውና በተቻለ መጠን ይሄ ሰዎች ይሄን በመገንዘብ ሚስት ሴት ልጅ ወደ ወንድ ራሷን አቅርባ ወንድም ደግሞ ወደ ሴቷ ራሱ ወደ ወደዳት ሴት ራሱን አቅርቦ ደፈር ብሎ መረቡን ዘርግቶ ወደ ትዳር መሄድ ሞር የተሻለ ወደ መዋደድ። ምክንያቱም ምድር ውበት የሚኖራት በፍቅር ነው። በነገራችን ላይ ፍቅር እዚህ ምድር ላይ ከሌለ ምድር ምንም ውበት የላትም፣ ባዶ ሆና ናት። ፍቅር ነች አንድ ላይ አዋዶ የሚያኖረን። ታክሲ ውስጥ አንድ የሚያስቀምጠን እኮ ፍቅር ነው። በነገራችን ላይ እወድሃለሁ ብለሽ ባትነግሪውም የተቀመጠውን ሰው እየተወጂዋለሽ። ለዛ ነው በታክሲ ውስጥ አብረሽ ቁጭ የምትይው። አንድ መስሪያ ቤት ውስጥ ተከባብረን እንኖራለን። ፍቅር ነው አንድ መስሪያ ቤት ውስጥ የሚያሰራን። ፍቅር ልክ ስናጣ መስሪያ ቤት ውስጥ ቁጭ ብለን አብረን የመስራት አቅም የለንም። ሰዎች ለአንዱ ፍቅር ኖረ ማለት ምድር በፍቅር የመከደን አቅሟ በጣም የተሻለ። ያ ካልሆነ ግን
እንደዚህ ታይተሽ መንገድ ላይ ትገዳደያለሽ። እንደዚህ ነገሮች እየበዙ ሲሄዱ ደግሞ መኖር ምንም ዋጋ ያጣል፣ ትርጉምም ያጣልና በተቻለ መጠን ወንዶች ራሳቸውን ቀረብ አድርገው ሴት ልጅ ደፋር ወንድን እንዲሁ በሽታው ታውቃለችና ጀግና ወንድን የአባቶቿ የአያቶቿ አይነትን እንዲሁ በሽታ ታውቃለችና ወንዶች ደፈር ብለው ይህን ነገር ቢያደርጉ የሚወዱትን ነገር ዋጋ ቢከፍሉበት ይሄ የህይወታችን አንዱ አካል ገንዘብ ብቻ አይደለም። በነገራችን ላይ በህይወትሽ ፎከስ የምታደርገው ይሄ የትዳርና የፍቅር ህይወትሽም ጭምር ነውና ይሄንንም እንደ ሌሎች አላማችን ፎከስ ብናደርግበት ተስፋ ባንቆርጥ ሞር የተሻለ ነው ባይ ነኝ። ያው ዘግሽ ምርጫችንን ለራሳችን የመወሰን አቅም ቢኖረን ሰዎችን ማማረጥ ላይ ጊዜያችንን እድሜያችንን ባንፈጅ። ምክንያቱም ያንዱ ባህሪ ስታይ ካንዱ ያንዱ ባህሪ ስታይ ካንዱ ጋር የማወዳደር ነገር አለ። ሰዎችን ባንንቅና ለሚመጡት ጥያቄዎች የምንፈልገው ከሆነ መልካም ምላሽን በመስጠት አጠገባችን ያሉ ሰዎችን በማስተዋል የምንፈልገውን ሰው ማግኘት እንችላለን ብዬ አስባለሁ። እንግዲህ ስለዚህ ምርጫ አለማብዛት ዋናው መስፈርት ነው ብዬ እንደ ግል ያስባለሁ። ቆንጆ ቆይታ ነበረን። አመሰግናለሁ። የዛሬው ፕሮግራማችን የተከታተላችሁትን ይመስል ነበረ። ከኛ ጋር መልካም ቆይታ እንዳሳለፋችሁ እናምናለን። በየትኛውም አካባቢ ያላችሁ ተመልካቾቻችን የመማከር አገልግሎት ማግኘት የምትፈልጉ በስልክ ቁጥራችን 09774050 በመደወል አሊያም ደግሞ በአካል መገናኛ ስለሽ ህንጻ 3ኛ ፎቅ ቢሮ ቁጥር 311 በመምጣት የመማከር አገልግሎት ማግኘት ትችላላችሁ። እንዲሁም ደግሞ የዩቲዩብ ቻናላችንን ላይክ፣ ሼር እና ሰብስክራይብ ማድረግ አትርሱ። መልካም ጊዜ